ዋታ ምክረ ማርያም እንደዚሁ የገነት ምሳሌ ናት። በአሁኑ ክረምት ትልቅ አደጋ ስለደረሰባት የመሬት መንሸራተት ሁለቱ ሸለቆች በሚገናኙበት በሰሜኑ አካባቢ መሬቱ ተንሸራቶ ቤተክርስቲያን ይጎዳት ብዬ አላሰብኩም ነበር። ብቸኛዋ መልክ ባሳ የተደረሰባት ቤተክርስቲያንም እንደሆነች ታሪክ ይነገራል። ግንባታው ሳይገለበጥብን የሚከርምልን ከሆነ የድረሱልን ጥሪያችን እናሰማለን። ዛሬ ለእኛ አስደንጋጭ የሆነው አደጋ ለብዙዎች የህይወት አክል የሚያሰጥ ሊሆን ይችላል። ግራና ቀኟ ወንዝ ነው። እንግዲህ ከወንዙ በሰሜን በኩል ያለው ነው ወደታች ርቀት ባለው ዛፉ ሳይቀር የተንሸራተተ ማለት ነው። በአስደንጋጭና በአሰቃቂ ባታ ልደታ ማርያም ምክረ ማርያም በደረሰው ይሄ ምዕመናንና ሴት ወንዱ አረጋዊኑ ካህናት በሙሉ አዚሁ ሌት ተቀን ቁሞ እያለቀሰና እያለ እያነባ ይገኛል። 2017 ዓ.ም ነሐሴ 21 ለ22 ሌሊት እንግዲህ በዘነበው ከፍተኛ ዝናብ የመሬት መንሸራተት ምክንያት እንግዲህ ቤተክርስቲያኗ የመፍረስ አደጋ ተጋርጦባታል። ከደመና በታች እንዳይቀር ጸሎቴ፣ ከደመና በታች እንዳይቀር ጸሎቴ፣ አሳርጊው አሳርጊው ድንግል እመቤቴ፣ አሳርጊው አሳርጊው ማርያም እናቴ። ሰላም ጤና ይስጥልን። እንዴት ናችሁ? ይህ ቤተ ሥላሴ ሚዲያ ነው። ዛሬ በደቡብ ጎንደር ላይ ጋይንት ወረዳ በ525 ዓ.ም ተመስርታ አሁን 1492 ዓመት የሆናት መቼ እንደተሳለ የማይታወቀው ስዕል አድኗ ሰዎችን እየተገለጸች የምታናግር አሉ የተባሉ በሽታዎችን እንደ አቧራ ጠራርገው የሚያራግፍ ጸበል ያላት ደጇን ረግጠው ከልብ ለተማጸኗት ፈጥና መልስ የምትሰጥ እጅግ ብዛት ባላቸው መዓዛቸው ልብን በሚመስጡ ጥንታዊ እጽዋቶች የተከበበች ለሀገርና ለሕዝብ ሰላም የሚማጸኑ ስውራን አባቶችና እናቶች መገኛ ችግር ያለበት ወይም ንጹሕ ሳይሆኑ ወደ ቤቷ ለመግባት ሲሉ በር ላይ እንዳይገቡ የምታስር ምክሬ ባታን አፍ የሚያስከፍት ታሪክና አስደንጋጭ አደጋ ልናቀርብላችሁ ወደናል። በዚች ድንቅ እናት ደጅ የተፈጠረውን ከዕድሜ ባለጸጋዎቹ ሊቃውንት አንደበት ተከታተሉ። ደስታው ሙሉ እባላለሁ። በላይ ጋይንት ወረዳ በቀበሌ 04 ሀገረ ሰላም ምክሬ ባታ የምትባል ታላቅና ቀዳማዊት ደብር ላይ ነው የምንገኘው። ምንድነው ስንገኝ በገጠመት በክረምቱ ምክንያት በገጠመን የምድር መንቀጥቀጥ ምክንያት ይቺ በ525 ዓመተ ምህረት በአጤ ገብረ መስቀል ጊዜ የተመሰረተች ቤተክርስቲያን ናት። እቺ ቤተክርስቲያን እንደገና ያጸዷ ሁሉ የቀደምና ነባሯ ይሄ ነባራዊ የተፈጥሮ ደኗና ጸጋዋ ሰፊ የሆነ ታላቅና ትልቅ ገዳም ሁና ሕሙማንን ስትፈውስ አማኟን ስታድን ለአማኟ ደራሽ የሆነ ታላቅ ገዳም ሁሉም ከየትም መጥቶ ድኖባት ሽሮባት የሚሄድ ታላቅ ገዳም ነበረች። አሁን ግን በክረምት ምክንያት የገጠመን ችግር 21 ለ22 ሌሊት የምታዩት ይሄ 100 ሜትር በላይ ጥልቀት ያለውና ቀደም ዛፎቹን ትልልቅ ዛፎቹን ቀዳማዊ ዛፎቹን በሙሉ በመገለባበጥ ከቤተ ክርስቲያኗ በመናወጥና በመንሸራተት ወይንም ደግሞ ግንባታዎቿ በመሰነጣጠቅ ከዚያን ዘመን ጀምራ ተገንብታ የቆየችው በ2007 ግንባታዋ ተጀምሮ በ2017 ዓመተ ምህረት ተጠናቆ ለምርቃን እየተዘጋጀ እንዳለ ይህን ችግር የገጠመንና ይህን ማዕበል የዋጠን በመሆኑ መላው ኦርቶዶክስ አማኝ ሌላውም ይመለከተናል ለሚለው ሁሉ የድረሱልን ጥሪያችንን እናሰማለን። ይሄ ምዕመናንና ሴት ወንዱ አረጋዊኑ ካህናት በሙሉ አዚሁ ሌት ተቀን ቁሞ እያለቀሰና እያለ እያነባ ይገኛል። ስለዚህ ማናቸውም ይመለከተናል የሚል አካል የድረሱልን ጥሪያችን ይህን ማዕበልና ይህንን ለመቋቋም ምናልባት ግንባታው ሳይገለበጥብን የሚከርምልን ከሆነ የድረሱልን ጥሪያችን እናሰማለን የሚል እንትናለን። ለሁሉም ለሚመለከተው አካል ሁሉ ጥሪያችን እናስተላልፋለን። እንዲሁም አባቶች፣ አዛውንቶች እያነቡ እያለቀሱ ካህናቶች ለመቀደስ
ተንቀጠቀጡ፣ እየቀደሱ እያለቡ እያለቀሱ ይገኛሉ የሚል ጥሪያችንና አቤቱታችን የድረሱልን ጥሪያችን እናሰማለን ለሚመለከተው። እሺ እንግዲህ ውድ ቤተሰቦቻችን፣ አድማጭ ተመልካቾቻችን እንደምን ቆያችሁን? የዚችን የታምረኛዋን እናት ታሪክ ከሚያውቁት እጅግ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ቁልፍ ሰው አይን የሆኑ እስካሁን ያልታወቁ ራሳቸውን የደበቁ ከ27 በላይ መጽሐፍን የጻፉ ከ60 በላይ መጽሐፍቶችን ለደብረ ታቦር ዩኒቨርሲቲ ያበረከቱ በዝክረ ሊቃውንት በሚል ምርምርና የተለያየ ምክረ ሀሳብ ጥናታዊ ጽሑፍን ሲያቀርቡ የነበሩ አባታችን ሊቁ ተወዳጁ ለብዙዎችን ያፈሩ አባት ናቸው። በጣም በሚገርም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ካሉት ሊቃውንት ከሚባል ደረጃ አንዱ የሆኑት የ27 መጽሐፎችን ሲጽፉ 14ቱን በእንግሊዘኛ ጭምር ጽፈው ለኢትዮጵያ ሕዝብም እንዲሁም የዓለም ሕዝብ ቢጠቀምባቸው በሚል በመተርጎም ወደ እንግሊዘኛ በመቀየር ለዓለምም ጭምር ያበረከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያንን ያስተዋወቁ ለብዙዎች ያደረሱ የተመረጡ አባት ናቸው። ከታሪከኛው አባት ታሪከኛዋን እናት ሊገልጹልን ስለፈለግን አቅርበናቸዋል። አባታችን እንግዲህ እንኳን አደረሱት ራሱትን በማስተዋወቅ ይጀምሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እግዚአብሔር ያክብርልኝ። ስሜ መላከ ምክር ቀሲስ ከፍ ያለው መራሂ ውኔ ይባላል። ስለዚች ታላቅ ደብር የማውቀው ከልጅነቴ ጀምሮ ነው። ይቺ ደብር በጋይንት አውራጃ ላይ ምክሬ በተባለ ቦታ ትገኛለች። በዓታ ለማርያም ናት። እኔ ደግሞ ያደግኩበት ቦታ ጋዛ ቁስቋም በቤታችን ናት። እሷም ትባላለች። ጎረቤታሞች ስለሆኑ ምክሬ በጋይንት አውራጃ ጋዛ በደብረ ታቦር አውራጃ የተከለሉ ናቸው። ነገር ግን አዋሳኝ በመሆናቸው ጎረቤት በብዙ ነገር ይረዳዳል። ሊቁ አባቴ አለቃ መራሂ እንግዳ የጋዛ ቁስቋም አስተዳዳሪ ናቸው። ለታኅሳስ ባታ ታላላቅ ሰዎችም ሊቃውንት ሲሞቱ ለቀብር ሲሄዱ አባቴን በመከተል ይችን ታላቅ ቦታ አውቃታለሁ። ታላቅ ቦታ ምክሬ ዙራምባ ጽርሐ አርያምን የሰሩት ታላቁ ንጉሥ አፄ ገብረ መስቀል ነው የሰሯት። እንግዲህ ዘመኑም አንድ አይነት በመሆኑ የዙራምባ ጽርሐ አርያም አለቃ አበምኔት ይችንም ደብር አብሮ ያስተዳድራል። የትልቅነቷ ምልክት ከጽርሐ አርያም ጋር ነው አብራ የምትተዳደር። ብዙ ሊቃውንት የድጓ መምህራን ታላላቅ ሰዎች ነበሩባት። አባታችን ስሞትን አስተዋውቀው እዚህ ለምን እንደተገኙና ምን ሊሉ እንደፈለጉ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ይገልጹልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መጋቤ ዓመታት ጌትነት አምባው እባላለሁ። እነሆ በዛሬው ዕለት ለምዕመናን በውጭም በውስጥም ላሉት በተደረገው አካታ እንዲደርስልንና ያለውን የቦታዋን
አመጣጧንም ሆነ ዛሬ የደረሰውን ለማነጋገር በእግዚአብሔር ስም ላስተላለፍ እወዳለሁ። እርዳታው ከእግዚአብሔርም በእኛ አንደበት የሚናገረው እግዚአብሔር ነው። አሰቃቂ ባታ ልደታ ማርያም ምክረ ማርያም በደረሰው ይቺ ልደታው ባታ ምክረ ማርያም ጥንታዊት የሆነችና ብዙ ታሪክ ያላት ብዙ ቅዱሳኖችን ያስገኘች ብዙ ሊቃውንት እንዳሸን የሚፈሉበት የነበረች ታላቅ ደብር ናት። ይቺ ቤተ ክርስቲያን አመሰራረቷ በምስራቅ በጣም እልም ያለ የሆነ የበረሃ ነው። በምዕራብ ታላቅ የሆነ ጮጫ አለ። መሃሏ ዳርና ዳሯ ዙሪያዋን በተራራዎች የተከበበች ናት። አባቶች ወይም ቅዱስ መጽሐፍ እንደሚያስረዳን ገነት ከሰማይ ዝቅ ከመሬት ከፍ ማዕከላዊ ናት እንደተባለ ሁሉ ልደታው ባታ ምክረ ማርያም እንደዚሁ የገነት ምሳሌ ናት። ከደጋው በታች ከበረሃው በላይ ከመካከል ላይ ብዙ እጽዋቶች ባሉበት በጣም የሚያሸበርቅ ደስ የሚያሰኝ አካባቢ ያለች ናት። ይቺ ቤተ ክርስቲያን ስትመሰረት አባቶች ዝምለው ሳይሆን በመንፈስ ቅዱስ እየተመሩ ከላይ አታች ያለው በረሃ ቋያ ይባላል። እንጨቱ በራሱ ደርቆ በራሱ ስለሚተኛ እሱ እየተፋጨ እሳት ስለሚፈጥር እነዚህ በሰሜን አንዲት መጠነኛ የሆነች አፍላግ፣ በደቡብ መጠነኛ የሆነች አፍላግ አለ። ዝቅ ሲሉ ከምስራቅ ላይ አንድ ላይ ይገናኛሉ። ከዚህ መካከል ላይ የተመሰረተችው እንደተባለውም ይህ ቦታ ከታች እኔ እስከምደርስ እስካማውቅ ድረስ ቋያው ይነሳል ነበረ። በዚህ ምክንያት ሰው ዳርና ዳር ነበረ። ተራራ ለተራራ አካባቢ መሀል ላይ አይኖርም ነበረ። ለምን? የሰዓቱ አደጋ እንዳያጠፋ። በዚህ ምክንያት በይች ቤተክርስቲያን አካባቢ ጋዛ ቁስቋም የምትባል ደብረ ፀሐይ አለች። እንደሷው ማይከልና ማይከል ናቸው። ጥምቀትም አብረው ነበር የሚያድሩት። ማንኛቸውም በአንድ ላይ ነው የነበረ እና በታሪክ ስንሰማ ዘመን ሀጸባ የሚባል ክፉ ዘመን መጥቶ ነበር፣ የረሃብ ዘመን። በዚያ ዘመን እንዲያውም ከምንሰማው ታሪክ አንድ በጊዜ የነበሩ ህዝቡ ከጥጋቡ የተነሳ ከብቱ ሲታመም ሲሞት ስጋውን እየጣለ ቆዳውን ብቻ ይሰበስብ ነበረ። አንድ ታላቁ አፄ ዮሐንስም ናቸው ይባላሉ፣ ጻድቁ ዮሐንስ። ከሳቸው ፊት ይሁን ስም ያላቸው ይሄ ናቸው እና ይህን ሲያሁን እንዴት ነው ሲሉ እነሳውን ቆይ ቆዳውን የሚበላበት ዘመን ይመጣ ብለው ተናገሩ ነው የሚባለው። በ525 ዓመተ ምህረት በአፄ ገብረ መስቀል ዘመነ መንግስት ተመሰረተች ነው ታሪኳን ስንሰማ። መሰረት ይህን ማድረግ ቅድም ከታሪኩ እንደተናገር ነው አባቶች ትንቢት ይቀድሞ ነገር ይቀድሞ ለትንቢት እንደተወቀደ የተናገሩቱ እንደደረሰ ያ ክፉ ዘመን በደረሰበት ጊዜ ያቺ ምክረ ማታም እንዳልዋችሁ በዳርና በዳር ተያይዘው ያሉ ወንዞች ስላሉ የእሳቱ አደጋ እንደማይደርስባት ይታወቃል። አመሰራረቷም በዚህ ነውና የዚያች የጋዛ ቁስቋም ደብረ ፀሐይ ወልደዚህን ካሳ የሚባለው በዚያው የነበሩ አባት ጽላተ ኪዳኑንና ነዋይ ቅዱሳቱን አምጥተው ምክሬ አስቀመጡ። መጻሕፍቶችን በየዋሻው አስቀምጠው አስኮኮው ምናምን በልቶ ዛሬ ይታወቃል አለ። ይሄ ታሪክ በስንክሳሩ ተጽፎ ሲመለስ ንብረቱ ሲመለስ ዘመኑ ወደ ሰላም ሲመለስ ያንን ቦታ ወደ መልሰውታል። በታሪክ ተጽፎ ይገኛል እና ኖ ናድህና ኖ ንድሐጋ ለሌታ ወታ ምክረ ማርያም ማንኛችሁም በውጭም በውስጥም ያላችሁ ይችን ታሪካዊ ቦታ ዛሬ በደረሰው አደጋ ለማዳን ሁላችሁ ኑ፣ እንታደጋት፣ እንቁምላት። ጌታችን ኢየሱስ ክርስቶስ በስምዖን ላይ አድሮ የተናገረው ይህ ሕፃን ለብዙዎቹ ውድቀታቸው ነው፣ ለብዙዎቹ ትንሣኤያቸው ነው እንዳለ ሁሉ
ዛሬ ይሄ ለእኛ አስደንጋጭ የሆነው አደጋ ለብዙዎች የሕይወት አክሊል የሚያሰጥ ሊሆን ይችላል። ይህ ቦታ ፊትም ቀደም ብሎ ባለ ታሪክ ብዙ ታሪኮች የተፈጸሙበት እነ ወበማርያምን የመሰሉ ቅዱሳን አባቶች በሙያቸውም በድንግልናቸውም በብሕትውናቸውም ያገለግሏትና የተፈጠሩባት ቦታ ናት። ስለዚህ ከዚያ ወዲህም ብዙ የሆኑ ሊቃውንቶች አሉባት። ዛሬ እግዚአብሔር ይመስገን እያሃድጋ ለሀገር ዘይነ ለሃድሜር እነዚህ አባቶች ዛሬ እግዚአብሔር ፈቅዶላቸው የዘመአግለብ ዘመን ጨርሰው ሲሄዱ በዘመናቸው ደግሞ በዘመናት ለይች ቦታ ደግሞ ደቄ መላከ ጽዮን እሳቸው ለ40 ዓመት ታከተኝ ደከመኝ ሳይሉ እየሄዱ የጎደለውን እየሞሉ ቤተ ክርስቲያኒቱን ዛሬ ካለችበት እንቁ በሆነ ደረጃ አሰርተው የቅጥር ባለቤት አድርገዋታል። በከተማው ያለው ቅርጻ ቅርጽ ጠቅላላ ምክረ ባታ ይገኛል። ዛሬ ፈቃድ ሆኖ ሀሳባችን ሙዚየም አሰርተን እንዲጎበኝ ነበር እንጂ ይህ አደጋ ይመጣል ብለን አላሰብንም ነበረ። ጥሪያችን ለዚያ ነበር፣ አስበው ነበረ። ይህንን አስደንጋጭና አስከፊ የሆነ አደጋ ለመከላከል በውስጥም በውጭም ያላችሁ የቤተ ክርስቲያን ፈርጦች የሆናችሁ ምዕመናን ማኅበረ ቅዱሳንንም በዚህ ጥሪ እናቀርባለን። ለዚህ መንፈሳዊ እርዳታ የምታደርጉ ድርጅቶች ሁሉ ለዚህ አደጋ በእግዚአብሔርና በቅድስተ ቅዱሳን በድንግል ማርያም ባታ ወልደታ ፈጥናችሁን ትደርሱልን ጥሪያችን እናስቀርባለን። አደጋው እንደነገርኳችሁ በደቡብ አንዲት አፍላግ አለ፣ በሰሜን አንድ አፍላግ አለ። አሁን የደረሰው አደጋው ሁለቱ አፍላጎች ሊገናኙበት ካለው አካባቢው ወደ ሰሜን ነው የደረሰው። ይኸውም ቤቱ ተንሸራቶም የክርስቲያኒቱ 1 ሜትር ተኩል ላይ ነው ያለችው ተንጠልጥላ። ይህም ለታሪኩም ለእግዚአብሔር ታሪክ የሰራበት የእናታችን የድንግል ማርያም ታዳጊነቷ ነው። ግን እኛን የራሳችን ድርሻ ደረሰን ይህንን አደጋ እንድንከላከልና እንድናድን በእግዚአብሔርና በእመቤታችን ስም ጥያቄያችን እናቀርባለን። የመጨረሻ መልእክት የምናስተላልፈው አንደኛ ይህቺ ቅድስት ቦታ ጋዛ ቁስቋም ደብረ ፀሐይና ለታባታ ወከሬ ማርያም ብፁዕ አቡነ ኤልሳ ደቡብ ጎንደር ሊቀ ጳጳስ በነበሩበት ጊዜ ሄደው ሁለቱም ቦታ ጥር 19 ጋዛ አክብረው ጥር 18 ጊዮርጊስ ይከብር ነበረ። ሁለቱም ባርከው ገነት እጹት ብለው በሰየመው ባርከው ነው ሄዱ። ይህ ቦታ ነው እንግዲህ ከዚህ ካሁን ካለንበት ደረጃ የደረሰ። አሁን እኛ ጥሪያችን አንደኛ ባለሙያ የሆናችሁ መሐንዲሶች ቀደም ብላችሁ ሄዳችሁ አስፈላጊውን ነገር የሚያስፈልገውን ነገር እያወጣችሁ ለሚመለከተው እንድሰጡን ይህንን እንትናል። እኛ እርግጥ ነው ይሄ የሚድነው በብረት በድንጋይ በአሸዋ በሲሚንቶ ነው። ስለዚህ ባለሙያዎችም መሐንዲሶችም የሆናችሁ ባለሀብቱም የሆናችሁ ይህንን እንታቀርቡልን። አሁንም ድጋሚ ጥሪያችን እናቀርባለን። ለፍጻሜ ያብቃልን እግዚአብሔር። እናንተንም እኛንም አቆይቶ ዛሬ መከራውን እንደሰማን ደስታውን ለመስማት እንዲያበቃን ቅዱስ ፈቃዱ ሆነ ነው። ስብሐት ለእግዚአብሔር። ይሄንን ህንፃ ቤተ ክርስቲያን እንዲሰራ ምክንያት ከሆኑ ካስተባበሩ በአዲስ አበባምና በተለያየ ቦታ ሲያስተባበሩ የነበሩ አባታችን ናቸው። እሳቸውን ይዘንላችሁ ቀርበናል። እሳቸው ደግሞ የሚሉን ነገር አለ። አባታችን እንኳን ደህና መጡ። እስኪ ስለዚች ታሪካዊት ጥንታዊት ስለት ሰሚ ፈጣኗ እናታችን እመቤታችን የሚሉን ነገር ምን ይላሉ? ምእመንስ ምን ያድርግና እስኪ የሚሉን ነገር ራስዎትን አስተዋውቀው ይጀምሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልአከ ጽዮን አክሊሉ ሰንደቄ እባላለሁ። በመካነ ቅዱሳን ኢያቄም ሐና ቤተክርስቲያን ለ41 ዓመት ያገለገልኩ ነኝ።
ከዚያ በፊት ግን በደቡብ ጎንደር በላይ ጋይንት ወረዳ በጉና ዝቅ ብላ የምትገኝ በዞራ አምባ ጽርሐ አርያም ስር ትተዳደር የነበረችው ደጋ ምክቴ ልደታ ባታ ለማርያም ቅዱስ ጊዮርጊስ ቤተክርስቲያን ለ15 ዓመት በላይ በዲቁና ሳገለግል ከቆየሁ በኋላ በእግዚአብሔር ፈቃድ ወደ አዲስ አበባ መጥቼ በዚሁ ቅድም በተናገርኳት ቤተክርስቲያን በመካነ ቅዱሳን ኢያቄም ሐና ቤተክርስቲያን አገልግሎት 41 ዓመት ሙሉ እያገለገልኩ እገኛለሁ። በዚህ መካከል እያለሁኝ ይቺ ቤተክርስቲያን ማለትም ደጋ ምክቴ ልደታ ባታ ለማርያም ልታስተኛኝ አልቻለችም። ከዚያ ከመጣሁበት ዓመተ ምህረት አንስቶ ሲያንስ 2 ጊዜ ሲበዛ 4 ጊዜ 3 ጊዜም እመላለሳለሁ። ይኸውም ጥር 23 ቀን ጠረ ጊዮርጊስን ለማክበር፣ ታኅሳስ 3 ቀን ባታን ለማክበር 2 ጊዜ ግን ቀርቼ አላውቅም እና አሁን ይች ቤተክርስቲያን ዕጣኑንም ጧፉንም የተገኘውን አልባሳቱንም መንበሩንም እያመላለሱ ከቆየው በኋላ በድሮ ያው በጭቃና ወደ ሲሚንቶ ወደ ዘመናዊ ለመቀየር ከብዙ ጥረት ከብዙ ድካም በኋላ የከተማውም የተወላጁም በእግዚአብሔር ፈቃድ ተረዳርቶ ብዙ ድካም ለምነን ከገበሬውም ውሃ አሸዋ ለማውጣት በየወንዙ በየሾለቄው በሽንጡ ላይ ውሃ እየሄደበት ድንጋይ አሸዋ እየተሸከመ እኔም ለምኜ ሌሎችም ረድተውኝ ቤተክርስቲያኑ አሁን በምትገኝ በዘመናዊ በእግዚአብሔር ፈቃድ ተሰርታለች። ተሰርታ እያለ ታምሯ ብዙ ነው። ታምሯን አሁን በዚህ ተናግሬ አልጨርሰውም። ከ40 ዓመት በፊት በደቡብ በምዕራብ አካባቢ ከደጋ የምትወርድ ሽባት ከሚባለው ቦታ ላይ የምትወርድ ሾለቄ አንዲት አለች። በምስራቅ አካባቢ ወደ ሰሜን ሁለቱም ይወርዳሉ። ትንሽ የሆነ ሾለቄ ያለች ከመካከል ያለችው ይቺ ቤተክርስቲያን በምስራቅ ያለው ውሃ ረዘም ይላል፣ ራቅ ይላል። በምዕራብ ያለው ውሃ ግን በቅርቧ ነው የሚሄደው። ታዲያ በጥሬ ድንጋይ ወይም በጥሬ ካብ ሰዎች ተሰብስቦ አገሩ ተሰብስቦ ውሃውን ሲቀርብ አዙሮ ወደ ኋላ ወደ ፊያ እንዳይቀርብ አዙሮ በድንጋይ ተክቦ ወር ሙሉ ፈጅቶ ኋላ ቁጭ ብለን ፍልሰታን እያስቀደስን እያለ ይሄ ድንጋይ እንደው ላጥ ብሎ ጩኸቱ እንደ መብረቅ ጮሆ ላጥ ብሎ ተላደ። ተንድቦ ለመሆኑ ቤተክርስቲያኗ አለች ብሎ ስትታይ ቁልጭ ብላለች። እንዳሁኑ አሁን እንዳዳጋ እንደደረሰው በዚህን ጊዜ ይሄ ታምር ነው ተብሎ አንለያይ ያለው የሚባሉ ትልቅ ሰው በወቅቱ ሊቀመንበር የነበሩ በደርግ ዘመን እሳቸው አሳንጸው አሁን በድንጋይ አሳንጸው ያ ድንጋይ እንደ ሲሚንቶም እንዳሸዋም ሁኖ ጠውቆ ተቀምጦ አለ። 2 ሜትር ወይም 1 ሜትር አይሞልም ርቀቱ ይታል። እንዲህ ገደም ሙሉ ነው የታነጸው። ያያለ በዚያ ሰጋ ነበር እንጂ በዚህ ሁለቱ ሸለቆች በሚገናኙበት በሰሜኑ አካባቢ መሬቱ ተንሸራቶ ቤተክርስቲያን ይጎዳት በ2018 ልናከብር ገጠሩም ከተማውም እየተዘጋጀን እያለ እኔም ቦታዋን አፍቃኝ ለተሳስባታ እንዳስለመድኩ ለመሄድ እያሰብኩ ለጠርም እየሄድኩ እያሰብኩ ሌላ ክብረ በዓሏን እንዴት ነው የምናከብረው? እንዴት ነው ጳጳሱን የምንጠራው? እንዴት ነው ሰውን የምንጠራው? እንዴት ነው መስተንግዶ እያልን እያሰብን እያለው ነሐሴ 21 ቀን ለ22 መሬቱ ተንሸራቶ ቤተክርስቲያኗ ትንሽ እድሜዋ ብቻ ነው የቀረችው። ቅድም አባታችን እንደተናገሩት ቢበዛ ሜትር ከተኩል ቢያንስ ግን 1 ሜትር ቀርታለች። ይህን መርዶ ስሰማ ከእናት ሞት በላይ ከአባት ሞት በላይ ነው የሰማሁት። እያለቀስኩ ነው ያለሁት። ከዚያ በኋላ እንቅልፉ ሊወስደኝ አልቻለም። ሌት ተቀን እያለቀስኩኝ እንግዲህ እግዚአብሔር ታምሩ ልዩ ነው። ምናልባት ይህንን ያደረገችው እመቤታችንን ታምሯን ለመግለጥ ሕዝብ እንዲያት ሊሆን ይችላል ብዬ አስባለሁ። የታሪኳን ቦታ በሌላ ጊዜ እናገረዋለሁ እንጂ አንድ እንደው ትንሹን ለመቀንጨብ ያህል አንድ አባት ነበሩ፣ ያለው ጌትነት የሚባሉ አባት ነበሩ። እሳቸው አይናቸው ጠፍቶ ከማይ መግጃ ዙሪያዋን በኋላ የተቀበለችና ማይ መግጃ አለች። ከዚያ ሌላ ምፈልገው የለም። ከዚህ በኋላ ቤተክርስቲያን መሳም ነው። አላር ሳልቆፍር እባክሽን እመቤቴ አይኔን ብርሃን ስጪ ብለው የመዋንቅ መግጃ ፊታቸውን ወይም አይናቸውን ሲሮጡ አይናቸው ወዲያው ቦግ ሲል እሪ ብለው ወድንጋጤያቸው አላየኋችሁ እሪ ብለዋል። ታምሯ ብዙ ነው። መርጌታ ገብረ መስቀል ልካቸው ከዚያ ሲቀመጡ አይናቸውን ጋረዳቸው። አይናቸውን ጋርዷቸው
አባ ጸጋ ቄስ ጸጋ የሚባሉ በ91 ዓመታቸው ያረፉ የዚያ ቤተክርስቲያን አገልጋይ አብሬ ልከተል እንጂ ብለው መጥተው አዲስ አበባ መጥተው ምኒልክ ሆስፒታል ቢመረመሩ አይናቸው ደህና ነው። ጳውሎስ ቢመረመሩ አይናቸው ደህና ነው። ሌሊት አሁን በእጄ በጨበጥኳት ስዕል ተመስላ በዚህ በያስኳት ስዕል ተመስላ እኔ እኮ ነኝ አይንህ እኮ አልጠፋም የጋረድኩ እኔ ነኝ ስለወደድኩህ እኔ ልትለይ አልፈቀድኩም። ስለዚህ እኔ ሳልፈቅድልህ አተን ብላችኋለኝ። እዚያች ቤተ ክርስቲያን ተልከስክሶ የሚገባ ሰው አይችልም። ተልከስክሶ ሊገባ አይችልም። ትቀስፋለች። ታሪኳ ተነግሮ አያውቅም። እዚህም መናገር አያስፈልግም እንጂ አንድ በመብረቅ ክርስቲያኑ በሩ ላይ ሲገባ በመብረቅ ተመቶ ተርፎ ትርውል እንዳትገባ ብለዋለች። በሌላ ጊዜ ደግሞ እንደው ያለውን ይቺ ቤተክርስቲያን ለታምር ይሆናል ለሰው እስመ አግኝቶ ለእግዚአብሔር ሀበ ጻድቃኑ ወዝኑ ሀበ ስእለቶሙ ገጹ ለእግዚአብሔር ሀበ እምይገብርኩ። የእግዚአብሔር አይኖቹ የእግዚአብሔር ጆሮቹ ወደ ጻድቃኑ ነው። አይኖቹም ወደ እስመ አግኝቶ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር አይኖቹ ወደ ጻድቃኑ ወዝኑ ሀበ ስእለቱ ጆሮቹም ወደ ልመናው ናቸው። ወደ ልመናቸው እንዳለ አይናችሁ ያየ በዚህ እንገልጠዋለን። አንድ ሜትር ነው የቀረውና ወነ አመን ባህቲ ቅድስት ቤተክርስቲያን ስለሆነች በሶማሌ የሚቀደስ በየትም በዓለም የሚቀደስ የኢትዮጵያ ቤተክርስቲያን በአንድ ድስት የተሰራ ወጥ ነውና እርዱንና ቤተክርስቲያን ከመፍረስ አድኑልን። ህዝቡ እየተላቀሰ አንዳንዶች እናቶች ካለሽ እኛን አታስወስጅም፣ መሬትሽንም አይሄድም፣ አንቺም አተጅም፣ ከሌለሽ ግን እኛንም ውሰጅን መሬቱ የሚሄድ ብለው አፍስሩ ተኝተው እየተላቀሱ ይገኛሉ። አዲስ አበባ ቢሆን ይህች ቤተክርስቲያን በሳምንት እስካሁን ተሰርታ ያልቅ ነበር፣ ተደግፎ ያልቅ ነበርና እንግዲህ የእግዚአብሔር ፈቃድ ሆኖ ተሰርቶ እኔም ከንባ ህዝቡም ከንባ ለመዳን ያልቃል። እባካችሁ በውስጥም በውጭም በአዲስ አበባም ከአዲስ አበባ ውጭም ያላችሁ እንድትረዱን በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። በአሁኑ ክረምት ትልቅ አደጋ ስለደረሰባት የመሬት መንሸራተት ከአደጋ ለማዳን እውቀት ያለው በእውቀቱ ሀብት ያለው በሀብቱ ኢትዮጵያዊ ኦርቶዶክሳዊ የሆነ ሁሉ ሊረዳት ይገባል። እኔም እንደ አቅሜ ከነ ቤተሰቤ የምችለውን አደርጋለሁ። በእውነት ለዚች ለእመቤታችን የማይታዘዝ ሕሊና የለም። በዓታ ማርያም በተለያየ ስም የምትጠራው ያችው ወላዲት አምላክ ስለሆነች እንዲህ ያለ አደጋ ደረሰ ሲባል የማይደነግጥ ሕሊና ልብ ያለው አይኖርም። የነ ዞራምባ ጽርሐ አርያም የነ ጉና ደብረ መንክራት ጉና ቅዱስ ሚካኤል ጎረቤት ናት። ታላላቆቹ አድባራት በጋይንት አውራጃ እነ ቤተልሔም ጎረቤት ናትና በእውነት ይችን ቦታ መደገፍ ለሁላችንም ትልቅ በረከት ነው። እንደ በረከት ነው መቆጠር ያለበት፣ እንደ ዕዳ አይደለም። እንደ በረከት ከእመቤታችን በረከት መሳተፍ ማለት ነው። ያክብርልኝ። አባታችን እንኳን ደህና መጡ። እስኪ የሚሉን ነገር ስለዚች ስለ ቃል ኪዳኗ እመቤት ስለ ቦቷ የሚሉን ነገር አለ? አሁን ካዩትና ከሰሙት በመነሳት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ውድ የክርስቶስ ቤተሰቦች የእመቤታችን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች ሁላችሁ እንኳን ለዘመነ ማርቆስ አደረሳችሁ። እንግዲህ ቅድም እንደተነገረው ቤተክርስቲያኒቱ የተመሰረተችው በ525 ዓመተ ምህረት በአፄ ገብረ መስቀል ዘመነ መንግስት የተተከለች ናች። እንግዲህ አሁን 492 ዓመታትን አስቆጠራለች በዚህ ዓመት ማለት ነው። ስለዚህ ጥንታዊ ቤተክርስቲያን ግራና ቀኟ ወንዝ ነው። እንግዲህ ከወንዙ በሰሜን በኩል ያለው ነው ወደታች ርቀት ባለው ዛፉ ሳይቀር የተንሸራተተው ማለት ነው።
አሁን ወደታች ያለ ቦታ የተሰረተው ወደ 10 ሜትር ዝቅ ብሎ ማለት ነው ከቤተክርስቲያኒቱ ወደታች። ስለዚህ ይህም ቤተክርስቲያን ለማሰራት ወይም ብዙ ነገር ተደክሟል፣ ብዙ ነገር ጥረት ተደርጓል። አባታችን መልአከ ጽዮን ቀሲስ አክሊሉ ሰንደቄ ብዙ ወንድሞችን እህቶችን አስተባብረው ብዙ ደክመውበታል። ለዚህም እዛ ቦታው ላይ ሄጄ ነበር። እሷም ብቻም አይደለም፣ ከላይ በኩልም የቅድስት ሥላሴ ቤተክርስቲያን ተተክሏል። 2 ቤተክርስቲያን ነው ያለው እዛ ቦታው ላይ ማለት ነው። ስለዚህ የቤተክርስቲያኑ ሊመረቅ ተቃርቦ ነበረ፣ ታድሶ ማለት ነው። ጥሩ ሆኖ ተሰርቶ ነበረ። አሁን 1 ሜትር ከ50 ርቀት ላይ ሲቀረው ሌላ ወደታች ተንዶ ነው ያለው። ስለዚህ ይሄ የተናደውን ዙሪያውን እንደ ወደታች እግድም ይገነባል፣ ወደ ላይና ግራና ቀኝ ደግሞ ወደታች ግራና ቀኝ ይገነባል። በርካታ ሲሚንቶችን የፌሮ ብረት ባለ 16 ባለ 14 ባለ 12 ባለ 10 እና ባለ 8 ፌሮ ብረቶችን እንፈልጋለን ማለት ነው። ሲሚንቶም እንደዚሁ በርካታ ሲሚንቶችን እንፈልጋለን ማለት ነው። ጠጣር ያስፈልገናል፣ ድንጋይ ያስፈልገናል፣ የባለሙያ ያስፈልገናል፣ የትራንስፖርት ያስፈልገናል። ስለዚህ እነዚህዎች እንግዲህ በብዙ ሚሊዮን የሚያስፈልገን ነው። ቀላል ገንዘብ አይደለም የሚጠይቀው፣ በጣም ለትራንስፖርት የራቀ ነው። ሲሚንቶ ራሱ ለመውሰድ በጣም ብዙ ርቀት አለው። በተለይ አሸዋ ለመምጣትም እንደዛው ነው፣ ርቀት አለው። ብዙ ገንዘብ የሚጠይቀን በመሆኑ የምትችሉትን ሁሉ ለእመቤታችን ለንጽሕተ ንጹሐን ለድንግል ማርያም ብላችሁ አሳታችሁን ሁሉ እንድትለግሱን ነው። እንደዚሁም እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ብሎ ሐዋርያ ጳውሎስ በሁለተኛው ትእዛዙ ወይም መልእክቱ ላይ ምዕራፍ 9 ቁጥር 7 ላይ እንደተናገረው በብዙ የሰጠ ብዙ ያገኛል ነውና የምትችሉትን ሁሉ እንድሰጡን እንድትለግሱልን በማቴሪያልም ይሁን በገንዘብ በሙያም እና እነዚሁ እንዲሁም በጸሎትም ጭምር እያገዛችሁን ይህችን ቤተክርስቲያን ከአደጋ እንድንታደጋት ከቪዲዮ ቀጥሎ በምታዩት ስር ላይ በምታዩት አካውንት ላይ ገቢ እንዲታደርጉልን ስንል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደዚሁም በእናቱ በቅድስት ባታ ስም ጠይቃለሁ። ስብሐት ለእግዚአብሔር። ይቆየን። እሺ እንግዲህ ቤተሰቦቻችን፣ አድማጭ ተመልካቾቻችን በጣም የሚገርም ልብ ሰባሪ ታሪኮችን ስናይ ነበርና የምክሬ ባታ ማርያም ተአምሯን እስካሁን ሰምተናል። ታሪኳን እየሰማን እየተከታተልን ነው። የደረሰውንም አደጋ እየተከታተልን ያለ ነው። አሁን ደግሞ በአካባቢው ላይ እንደውም በዛው በደጇ ላይ ተወላጅ ከሆነው ወንድማችንና እንዲሁም አባቱም አያቱም በዛው ሲያገለግሉ የነበሩ ናቸውና አሁን እንደውም የልማት ኮሚቴም ሆነው አባቱ ሲያገለግሉ የነበረ ወንድማችን እንኳን ደህና መጣህ። ማን እንበል? ምን ልትለን የመጣ? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አለባቸው ደስታው እባላለሁ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ በደጋ ምክሬ ባታ ወልደታ ለማርያም ቅዱስ ጊዮርጊስ ቤተክርስቲያን አጥቢያ ተወልጄ ያደኩ ነኝ። እንግዲህ ምክሬ ባታ ወልደታ ለማርያም ብቸኛዋ መልዕክተ ባታ የተደረሰባት ቤተክርስቲያንም እንደሆነች ታሪክ ይነገራል። እሱን እንግዲህ ሊቃውንቶች ተናግረውታል። እና አሁን ምንድነው በዛ የተፈጠረው ነገር? ይቺ ቤተክርስቲያን እንደተነገረው በ525 ዓመተ ምህረት በአፄ ገብረ መስቀል ዘመነ መንግስት እንደተመሰረተች በጣም ብዙ ዘመናትን እንግዲህ በባህላዊ መንገድ ተሰርታ አባቶች ይዘው እንግዲህ እስከ 2007 ዓመተ ምህረት ድረስ ሳታደስ በባህላዊ መንገድ ብዙ ዘመናታችን ተሻግራ በ2007 ዓመተ ምህረት በአንዳንድ እንግዲህ በመመሬ አክሊሉ መልአከ ጽዮን አክሊሉ ሰንደቄ ዋና አነሳሽነት እንዲሁም በአንዳንድ በጎ አድራጊ ምዕመናትና ምዕመናን ተነሳሽነት በማህበረሰቡም ፍላጎት እንግዲህ በዘመናዊ መንገድ ተጀምራ በ2017 ዓመተ ምህረት ስራዋ ሙሉ ለሙሉ እንግዲህ ተጠናቆ ነበር። በ2018 ዓመተ ምህረት እንግዲህ ለምርቃት ሽርጉድ በምንልበት ሰዓት እኛም በያለንበት በጓደኛ በምንም
ለምርቃት እንግዲህ ድባቡን በናፍቆት እየጠበቅን ባለንበት ሰዓት 2017 ዓ.ም ነሐሴ 21 ለ22 ሌሊት እንግዲህ በዘነበው ከፍተኛ ዝናብ የመሬት መንሸራተት ምክንያት እንግዲህ ቤተክርስቲያኗ የመፍረስ አደጋ ተጋርጦባታል። እንግዲህ ሁላችንም ይሄ ቅስም የሚሰብር አንገት የሚያስደፋ ምዕመናኑንም በጣም ያሳዘነ እንግዲህ ምዕመናኑ ይቺ ቤተክርስቲያን ከዋና አስፋልት ይህ ማለት ከደብረ ታቦር ወደ ጋይንት ነፋስ መውጫ ከተማ በሚወስደው አስፋልት በግምት ከ25 እስከ 30 ኪሎ ሜትር ርቀት ላይ ትገኛለች። እንግዲህ በተራራ በውጣ ውረድ ገደል የበዛባት ቦታ ነች። እንግዲህ ዙሪያውን በደን የተሸፈነች የገነት ምሳሌ እንዳሉት አባቶች በጣም የብዙ ሕይወት መገኛ የሆነች ቤተክርስቲያን ነች። ከወረዳ ከተለያዩ የግብርና ባለሙያዎች ራሱ መጥተው ደኗን አጥንተው ለብዙ ምርምር ሊደረግባት የሚችል ቦታ ናት ብለው አጥንተዋት የሄዱ ቦታ ነች። ነገር ግን ያን ሁሉ ውጣ ውረድ ያ ገደል ቁልቁለት ሐሩር ብርድ ሳይገድበው ማህበረሰቡ አንድም ቀን የመኪና አክሰስ እንኳን በሌለበት አሸዋ፣ ሲሚንቶ፣ ብረት፣ ድንጋይ እና ጠጠር ሳይቀር ተሸክሞ በጫንቀው ከዚህ ከ2007 እስከ 2017 ደከመን ሰለቸን ሳይሉ ተሰርታ እንግዲህ በ2017 ዓ.ም እንግዲህ እንደተጠናቀቀች ይታወቃል። እንግዲህ የህዝቡ ድካም እጅግ በጣም ልብ ሰባሪ ነው። ሀዘናቸው፣ ለቅሷቸው እንግዲህ እና የተንሸራተተው የመሬት እርዝማኔው እንግዲህ ቁመቱ በግምት 10 እስከ 15 ሜትር ይሆናል። ርዝመቱ ደግሞ 100 ሜትር ወደ ጎንና ወደ ጎን ስፋቱ ከ50 እስከ 60 ሜትር ይሆናል። ከቤተ ክርስቲያኑ ያለው ርቀት ደግሞ ከ1 ሜትር እስከ 1 ሜትር ከ50 የሚሆን ነው የቀረው እና እጅግ በጣም ለታምር የሚያስብል ነገር ነው። ከዛች ዘንጠልጥላ መቅረቷ ራሱ እግዚአብሔር ታምሩን ሊገልጽ እንደሆነ በዚህም ያሳያል። የብዙ ታምር ባለቤት ነች። እንደተነገረው የብዙ ነገር አሳይተናል። እኛ እንኳን በዘመናችን እንኳን በሊቃውንት እንደዚህ ተገብቶና ብዙ ነገር አይተናል። ነገም ከነገም በኋላ በቦታው ሄዳችሁ ተገኝታችሁ ታምሯን የምታዩ የታምሯ ተካፋይ የረዳቱ ተካፋይ እንደምትሆኑ ተስፋ አለን። በዚሁ አጋጣሚ ፈጣሪ እንግዲህ ሲጠራ በምክንያት ነውና ይህችን ቤተክርስቲያን በዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምዕመናትና ምዕመናን ከመፍረስ እንታደጋት ነው የምለው። እንግዲህ በጣም ልብ ይሰብራል። ውድ አድማጭ ተመልካቾቻችን አሁን በመፍረስ አደጋ ላይ ያለችው ታምረኛዋ እናት በራሷ እንግዲህ እንደ ባላ በመወጠር እየተንሸራተተ ያለውን አፈር አቆማው እሷ በር ላይ ሲደርስ ቆሟል እንደምታዩት እና ይሄኛውን እንግዲህ በመረባረብ እንደነዚህ አይነት ጥንታዊ የነበሩ አዛውንት አባቶቻችን የታሪክ ባለቤቶች ተገልጠው የማያልቁ መጽሐፎቻችን ናቸውና ይችን ቤተክርስቲያን ፈጥነን መስራት፣ ይችን ቤተክርስቲያን ፈጥነን ከችግሯ ማላቀቅ የኔና የናንተ ዛሬ ትውልዳዊ አደራ ነው። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ልጆች፣ ሚዲያውን የምትከታተሉ አድማጭ ተመልካቾቻችን ሁላችሁም ፈጥነን በመድረስ ይህንን ችግር ከችግሩ ውስጥ ልናላቅቅ ይገባል ነው የአባቶቻችን መልእክት። አባቶቻችን እግዚአብሔር ይስጥልን፣ ጸጋ በረከቱን ያብዛልን። እግዚአብሔር ፈቅዶ ዛሬ ለእናንተ ይሄ ታሪክ እንዲቀርብላችሁ ሆኗልና መልእክታቸውን ጥሪያቸውን ተቀብላችሁ እንድትረባረቡ ከስር በቀረበው ስልካቸውና በገዳሟ ወይም በቤተ ክርስቲያኗ አካውንት እርዳታ በማድረግ ሌላ ተጨማሪ ነገርም ካለ በተለይ አባቶቻችንን በመጠየቅም ደግሞ ቦታው ድረስ ሄደን ይሄንን ተአምር በደንብ አድርገን አቀናብረን ለእናንተ የምንለቅ መሆኑን እንደ ሚዲያ እኛም ቃል እንገባለን።